በህይወት ጉዟችን ላይ እንቅፋት የሚሆኑብን፣ በስራችን ላይ ተጋጣሚ የሚሆኑብን ወይም በክፋት የሚነሱብን ሰዎች ሊገጥሙን ይችላሉ። ነገር ግን አንዳንድ የኮከብ ምልክቶች ተፈጥሯዊ የሆነ የማሸነፍ ኃይል፣ የማይበገር መንፈስና ጠላቶቻቸውን ድባቅ የሚመቱበት ጥበብ አላቸው። ዛሬ ተጋጣሚዎቻቸውን በማሸነፍ በስልጣንና በድል እርከን ላይ የሚቀመጡ 3 ምርጥ ኮከቦችን በዝርዝር እንመለከታለን። የእርሶ ኮከብ ከነዚህ ኃያላን ውስጥ ይኖር ይሆን? እስከ መጨረሻው ተከታተሉ። በሶስተኛ ደረጃ ላይ የምናገኘው የሐመል ወይም የኤሪስ ኮከብ ባለቤቶችን ነው። ኤሪስ በማርስ የሚመራ በመሆኑ ተፈጥሯዊ የሆነ የጀግንነትና የድፍረት ኃይል አለው። ተጋጣሚዎቻቸው በእነሱ ላይ ሴራ ሲያሴሩ ወይም እንቅፋት ሲፈጥሩ ኤሪሶች ወደ ኋላ ከማፈግፈግ ይልቅ በድፍረት ፊት ለፊት ለመጋፈጥ ይመርጣሉ። የእነሱ የማሸነፍ ምስጢር ፈጣን ውሳኔ የመስጠት ችሎታቸውና ፍጹም ተስፋ አለመቁረጣቸው ነው። ጠላቶቻቸው ገና ሳይዘጋጁ ኤሪሶች በፈጣን እርምጃ ድልን ይቀዳጃሉ። በ2026 ዓመተ ምህረት ደግሞ ይህ የማሸነፍ አቅማቸው እጥፍ ስለሚሆን በስራ ቦታም ሆነ በግል ህይወታቸው የሚገጥማቸውን ተቀናቃኞች በቀላሉ በመገፍተር ወደ ላቀ ደረጃ ይሸጋገራሉ። ኤሪስ ሲነሳ የሚቆመው ድልን በእጁ ሲያስገባ ብቻ በመሆኑ ማንኛውም ተጋጣሚ በሱ ፊት መቆም ይከብደዋል። በሁለተኛ ደረጃ ላይ የተቀመጠው የጀዲ ኮከብ ነው። ጀዲዎች ጠላታቸውን የሚያሸንፉት በጩኸት ወይም በግጭት ሳይሆን በትዕግስትና በብልሃት ነው። ተጋጣሚዎቻቸው በነገሩበት ጉድጓድ ውስጥ እነሱ ግን በዝምታ ተራራውን ይወጣሉ። የካፕሪኮርን የማሸነፍ ትልቅ ምስጢር ስሜታቸውን መቆጣጠር መቻላቸውና ለረጅም ጊዜ አቅዶ ጠላትን ማዳከም መቻላቸው ነው። ጠላቶቻቸው ጀዲዎችን ተሸንፈዋል ብሎ ሲያስቡ እነሱ ግን ከፍ ባለ የስልጣን ወንበር ላይ ተቀምጠው ይታያሉ። ጀዲዎች ከጊዜ ጋር ስለሚሰሩ ተጋጣሚዎቻቸው በትዕግስት ማጣት ሲወድቁ እነሱ ግን በጽናት ተነስተው ድሉን ይቆጣጠራሉ። በዚህ ዓመት ጠላቶቻችሁ የእናንተን ዝምታ እንደ ድክመት ቢቆጥሩትም በመጨረሻ ግን የእናንተን ስኬት ከሩቅ ሆነው ለማየት ይገደዳሉ። የእናንተ ጥንካሬ እንደ ጥቁር ድንጋይ የማይናወጥ በመሆኑ ማንኛውንም ሴራ ድባቅ ትመታላችሁ። እናም በአንደኛ ደረጃ ላይ የተቀመጠው አቅራብ ወይም ስኮርፒዮ ነው። ስኮርፒዮን ተጋጥሞ የሚያሸንፍ ኮከብ ማግኘት እጅግ ከባድ ነው። የእነሱ የማሸነፍ ኃይል የሚመነጨው ሚስጥራዊነታቸውና የሰው ልጅ ድክመት ቶሎ የመለየት ችሎታቸው ነው። ተጋጣሚዎቻቸው ስለ ስኮርፒዮች ምንም መረጃ ሳይኖራቸው፣ ስኮርፒዮች ግን የጠላቶቻቸውን ደካማ ጎን በሚገባ ያውቃሉ። ጠላታቸው ጥቃት ሊሰነዝር ሲል እነሱ አስቀድመው መርዛማውን ንክሻ በመጠቀም ድባቅ ይመቱታል። ስኮርፒዮ በፍጹም ይቅር አይልም፣ እንዲሁም አይረሳም። ይህም ተጋጣሚዎቻቸው ሁል ጊዜ እንዲፈሯቸው ያደርጋል። በ2026 ዓመተ ምህረት ላይ ማንኛውም በእናንተ ላይ የሚነሳ ተቃዋሚ በራሱ ስህተት እንዲወድቅ የሚያደርግ የከዋክብት አሰላለፍ አላቸው። ስኮርፒዮች ድልን የሚቀዳጁት በኃይል ብቻ ሳይሆን በጥልቅ ስልታዊ አስተሳሰብ ጭምር ስለሆነ ለጠላቶቻቸው የማይታለፍ አጥር ይሆኑባቸዋል። እንግዲህ ተጋጣሚዎቻቸውን ድባቅ የሚመቱት 3 ኃያላን ኮከቦች እነዚህ ናቸው። የእርሶ ኮከብ በእነዚህ ውስጥ አለ? ካለ የእርሶን ድል እንዴት እንደሚያከብሩ ኮሜንት ላይ ያጋሩኝ። ባይኖርም እንኳን የእነዚህን ኮከቦች ጥንካሬ እንደ ተሞክሮ በመውሰድ በሕይወቶ ላይ ስኬታማ መሆን ይችላሉ። ቪዲዮን ከወደዱት ላይክ ማድረጋችሁንና ለወዳጅ ዘመዶ ማጋራታችሁን አትርሱ። ለቃል ኪስ ዞዲያክ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እንደ ኮከቦ እድለኛ ቀለሞ እና እድለኛ ቀኖ የትኛው ነው የሚለውን እናያለን። ድል ለሁላችንም ይሁን።